ቢዝነሶች ለምንድነው ፌል የሚያደርጉት? ቢዝነስ ማለት ችግር መፍታት ማለት ነው። ማለት የትንፍጩ ዱቄቱን አምጪ ቢዝነስ ላይ አይሰራም። የት እንዳስፈጨሽው ምን እንዳደረግሽ ማወቅ ፈልጋለሁ። ለምን ዱቄቱን ሳይሆን ፈልገው የተደጋገመ ዱቄት ነው ፈልገው። ገባሽ? ፕሮሰሱን ካወቁት ዱቄቱን መድገም አያቅተኝም። ዱቄቱን ካመጣልሽ ግን በዲፔንደንት ነኝ ባንቺ አላቅማ እንዴት እንዳደረግሽው። ስለዚህ ያለ ሶሻል ሚዲያ የሚሰራ ቢዝነስ የለም አለ። አይ ባይ ዘ ዌይ 100% ሶሻል ሚዲያ ላይ ዲፔንድ ማድረግ ያለበት ባይ አይደለም። እኔ ያ እሱን ፓርት እንድትነግረን ነው። ሶሻል ሚዲያ እና ቢዝነስ ሪሌትድ ሆነዋል አይደል? አዎ አሁን አስገድዳለሁ። ወደ ሶሻል ሚዲያ ውስጥ እንዴት መጣ? በነዝነዛ ቢዝነስ ካውንስለር ነው የሚባለው? ቢዝነስ ኮንሰልታንት። ኦኬ ቢዝነስ ሰብስክራይብ ምንድነው የማታረጉት? ለምንድነው የማታረጉት? አሁን ማርኩ። እንኳን ደህና መጣ። እንኳን ደህና ቆያችሁኝ። እስቲ ትንሽ ራስን አስተዋውቀን። ብዙ ሰዎች የሚያውቁት ቢዝነስ ኮፊ ቶክ በሚለው ቲክቶክ ላይ በመሰራው ኮንተንት ነውና አንደኛ እንዴት እሱን ሰየምከው? እንደዛ ብለህ በዛ ውስጥም ደግሞ ራስን አስተዋውቅልን። እሺ እኔ ስሜ አሸናፊ ነው የሚባለው። ያው ብዙዎች ወይ ታቸር ቪዥን ወይ ቢዝነስ ኮፊ ቶክ ነው የሚያቆኝና እንደዛ ሳይሆን አሸናፊ ይባላልው። 10 ምናምን ዓመት አካባቢ 15 ዓመት አካባቢ ቢዝነስ ውስጥ ነበር። የተለያዩ ነገሮችን ሞከር ነበር። ከዛ በፊት ዩኒቨርሲቲ ውስጥ አስተምሬያለሁ። ለዲግሪዎች አሉኝ፣ አንድ ማስተርስ አለኝ። የልጆች አባት ነኝ፣ የሶስት ልጆች አባት ነኝ። በጣም አንድ የምትገርም ሚስት አለችኝ። የውጮቹ አፕላይ ያደረግን ማለት የውጮቹን ብዙ ትሰሚያለሽ፣ ግን የነሱ ኢኮኖሚ፣ የመንግስታቸው ነገር፣ የህዝቡ ካልቸር ሁሉ ነገሩ ይለያል። ገብቶሻል? ሰራተኛሽን ኦንላይን ማኔጅ ማድረግ ትችያለሽ። በቃ ስራ ሰጠሽው ሰርቶ ዲሊቨር ያደርጋል። በቃ ያን ያህል ችግር የለም። እኛ ሀገር ኢምፖሲብል። ስለዚህ ብዙ ነገሮቹ ከባድ ይሆናሉ። ነክስት ፐርሰን አይተሽ ከሆነ ቶሞካ የተለያየ ቦታ ቁጭ ብለን ቢዝነስ ነው የምናወራው። ስለዚህ ይሄ ቢዝነስ ኮፊ ቶክ ነው። በቃ ኮፊ እየጠጣ ነው ግን አብረን ስለ ቢዝነስ እናውራ በሚል የተጀመረው ማለት ነው። ሶ በጣም ወሳኝ የሆኑ ሊጠነቀቁ የሚገባቸውን ነገር ሼር ለማድረግ ነው የተጀመረው ማለት ነው። ኦኬ በጣም ኢንተረስቲንግ ነው። ከባህላችንም አንፃር ከቡና ጋር ያለን አታችመንት ይታወቃል። ፕላስ ደግሞ የቢዝነሱ ጋር ሲጨመርበት በጣም ፐርፌክት መሆን ይችላል። ወደ ቢዝነሱ ዓለም ላይክ የቢዝነስ ትሬነር ለመሆንና ካውንስለር ለመሆን የቢዝነስ ካውንስለር ነው የሚባለው? ቢዝነስ ኮንሰልታንት። ኦኬ ቢዝነስ ኮንሰልታንት ለመሆን ላይክ ምን ኢንስፓየር አደረገ? የልጅነት ህልም ነበረ ወይስ ደግሞ ከጊዜ በኋላ አንተ ውስጥ እንዳለ ያወቀው ነገር? እኔ ህልምን ወደ ጠቃሚነት ማስተካከል በሚል አምናለሁ። ማለት ነው የተወሰነ የምታያቸው ነገሮች ይኖራሉ፣ የምታስቢያቸው ነገሮች አሉ። እነሱን እንዴት አድርጌ ሻርፕ አድርጌ ለሰው ላቅርበው ነው። እና የዛሬ 10 ምናምን ዓመት ብዙ ጊዜ ማውራው ነው የራሴን ህይወት ለመለወጥ የነበረ ትግል ነበርና ከዛ ትግል ስወጣ ለካ ለዛ ነገር እንደሚያስፈልግ ብዙ ጭምጭምታዎችን አየሁ። ብዙ ነገሮችን ስሰጥ ለካ የብዙ ሰዎች ጥያቄ መሆኑን ገባኝ ማለት ነው። እና ይሄ ካዙሪት ህይወት መውጣት ነው የኛ ትልቁ ስራ። ብሬኪንግ ዘ ሳይክል እንላለን። ኮርሳችን ላይ የመጀመሪያ የምናወራው ብሬኪንግ ዘ ሳይክል ነው። ሁሌ አንድ ነገር ካልገባሽ ተሽከረከሪያለሽ። ዘሴም ነገር ላይ ነው የምትሆኚው። ለውጥ አይመጣም። ዝም ብሎ መሽከርከር። እንደ ሀገር እየተሽከረከርን ነው። በቃ እንደ ሆነ አይነት ማህበረሰብም ስታየው ዘሴም ሳይክል ነው ያለነው። ዲኤክስ ይነዱ ነበር፣ እኛ አይዲ4 ልነዳ እንችላለን። እነሱ ጭቃ ቤት ነበራቸው፣ የኛ አፓርትመንት ሊሆን ይችላል። ግን ስታየው ያን ያለልፍ ያለ ነገር አታገኝም። ስለዚህ ላይፍ ላይ በጣም ሰራ ነበረ። ካዙሪት ህይወት መውጣት የሚል ብዙ ትሬኒንጎችን እሰጥ ነበረ። በኋላ ላይ ሳየው ደግሞ ያው እንዳልኩሽ 8 ዓመት ነገር ሆነኝ ኮንሰልት ሳደርግ ERP ሲስተሞችን ዲዛይን እናደርጋለን ለካምፓኒዎች የሚሆኑ ሲስተሞችን ማለት ነው። ከግሬድ 1 ኮንትራክተሮች ጋር በጣም እንሰራለን። ኢንተርናሽናል ኤንጂኦዎች ጋር አብረን ሰርተናል። ስለዚህ የሀገሪቷ ህዝብ ሳይሆን የሚጠቀመው ሌላው ነው የሚወስደው። ምክንያቱም የጠነከረ ካምፓኒ የለም። ላንቺ የጠነከረ ይመስልሻል እንጂ ያን ያህል የሄደ ያለ ካምፓኒ የለም። በጣም ትልቅ ነው ይባላል፣ ግን ባለቤቱ ነው ራን የሚያደርገው። ለብዙ ነገሮች ተጠያቂ ባለቤቱ ነው። አሁን ይሄ በሚሊዮን ራን የሚያደርጉትን ነው ልጅ ትናንሾቹን ብቻ አይደለም። እስከ ላይ ድረስ የማድረስ በተለይ ግሬድ 1 ኮንትራክተሮች ትላልቆች ናቸው። እና ትላልቆቹንም የማየት እድል ሳገኝ ሁሉ ነገር ባለቤቱ ላይ ነው። አለ ትባያለሽ፣ ነገ የለም። 10 ዓመት ይሰራል፣ ከዛ በኋላ የለም። ስለዚህ ይሄ ነገር የኔም ቪዥን ምንድነው? በቃ ትክክለኛ የሚኖርለትን ነገር የሚያውቅና እየኖረ ያለ ትውልድንና ከዛ ደግሞ ይሄ ጀነሬሽናሊና ከዛ ደግሞ ቦርደር ዋይዝ ሁሉን ነገር የሚያልፍ ቢዝነስ ማየት። ኢትዮጵያ ውስጥ ሆኖ የተለያዩ ሀገሮች ላይ ብራንች ያለው
በአባትየው ተንትኖ ትውልድ ድረስ የሚወርድ ማለት ነው። ቢዝነስ ትክክለኛ ኔቸሩ እሱ ስለሆነ እና እሱን ማየት በጣም ትልቅ ፐርሰው አይደለም ያለኝ ነው ማቀርበው። በጣም ሜጀር የሆኑ ስህተቶችን የሰራው ሰው ነኝ። ቢዝነስ ላይ ብዙ ነገሮችን አሳስቻለሁ፣ ብዙ ነገሮችን አይቻለሁ። ስለዚህ ፕራክቲካል ነው የኔ የማወራቸው ነገር ፕራክቲካል ነው። ማውቃትና ፎከስ ማድረገው ኢንተርናል ስትሬንግዝ ላይ ነው። ምክንያቱም ኮንትሮል ማድረግ የምትችይው ራስሽን ዴፊኒትሊ ኢኮኖሚን ኮንትሮል ማድረግ አትችይም። ስለዚህ ራስሽን አቅም ካሳደግሽ ግን ቢያንስ መቋቋም የምትችይበትን አቅም ማሳደግ ትችያለሽ። ኦኬ ወደ ሶሻል ሚዲያ ውስጥ እንዴት መጣ? በንዝነዛ ዩቲዩብ ማዘጋጀት ጀመርኩኝ። ዩቲዩብም ራሱ ባይዘው በጣም ያን ያለ የሚንቀሳቀስ አይደለም። ከዛ በኋላ ግን በጣም ነው ፑሽ ያደረጉኝ ሁለት ጓደኞቼ። በተለይ አንደኛው በጣም ነው ፑሽ ያደረገኝ። አረሰው እንዴ ቲክቶክ ላይ አትገባም? በጣም እኮ እንትን አለ። በጣም እኮ ቲክቶክ ሲወራ ያኔ በተለይ የኔ እንግዲህ አይዶ ነው 3-4 አመት ሜቢ አላውቅም፣ ብቻ ይሄ መጥፎ ሳይዱን ነው የምሰማው። ከማይሆን እንትኖች ይታያሉ ምናምን እንዴት ብዬ ሰው ራሱ እንዳትገቡ ምናምን እያልኩ በጣም በቃ አድቮኬት አደረገ የነበርኩ ሰው ነኝና ቻሌንጅ አደረገኝ። ኖ እነዚህም አሉ አላውቅም ነበር። የሚገርምሽ ስለ ቢዝነስ ስለማታየው ጭራሹ ነው በቃ ይሄ የዘፈን እንትን በቃ ሴቶች እንትን የሚሉበት ምናምን እንጂ ቁም ነገር የሚደረግበት ነው ብዬ ያላምንም ነበር። ስለሌለው ሲወራ የምትሰሚው ኔጌቲቭን አይደል እዛኛው ሳይድ ስለሚነገረኝ አልፈልግም ነበር። ከዛ ግን አሳየኝ በቃ የተለያየ እንትኖች የሚያዘጋጀው ቢዝነስ ላይ ያሉ እንትን አሉ ሶ እዚህ ጋር እኮ በጣም ብዙ ሰው አለ የሚል በጣም ፑሽ አደረጉኝ። ከዛ የሆነች ቪዲዮ ማዘጋጀት ሲጀምር በጣም መታየት ጀመረ ማለት ነው። እኔ ቴሌግራም ላይ ነበር የጀመርኩት። በቃ አንድ ሰው ከጠቀምኩኝ ይጥቀመው በሚል ኮንቴንቶችን አዘጋጅ ነበር። ሳየው ቲክቶክ ላይ በጣም ብዙ ህዝብ እንዳለ ሲገባኝ ነው ሙቭ ያደረኩት ማለት ነው። አሁን ላይ ግን ያው ብዙ ያለ ኢቭን ሶሻል ሚዲያው ቢዝነስ የሚሰራ እስከማይመስል ድረስ በደንብ ሶሻል ሚዲያና ቢዝነስ ሪሌትድ ሆነዋል አይደል? አዎ አሁን አስገድዳለሁ። ምክንያቱም ድሮ ሚዲያ ፕሬዘንስ ነበር በቲቪ በሬዲዮ ምናምን ታስተዋውቂያለሽ። አሁን ግን ዲጂታል ፕሬዘንስ ያስፈልግሻል ማለት ሰው ምንም ነገር ቢያወራ ሰርች ነው የሚያደርግሽ። ማን ነው ምንድነው የት ነበር ምናምን የሚለው ሶ አሁን ድሮ ጉግል ነበር፣ አሁን ቀስ እያለ ወደ ቲክቶክ ገብቷል። ለምን እዛ ላይ ብዙ ነገር ማየት ስለምትችይ ማለት ነው። ስለዚህ የትኛውም ቢዝነስ እንደየቢዝነሱ ማተር ያደርጋል እላለሁ፣ ግን ደግሞ በተወሰነ መልክ ሊኖሩ ይገባል ብዬ አስባለሁ። ኦኬ እና ሶሻል ሚዲያ ለተለየው የምትችይው ነገር አይደለም። የት ያገኙሻል? የት አቁሻል? ባሽ ኦርደር ቢፈልጉ ኤኒቲንግ ቢፈልጉ የት ያገኙሻል? የትም አያገኙሽ። ሶ ትክክለኛ ፕላትፎርሙ ሶሻል ሚዲያ ነው። ያለ ሶሻል ሚዲያ የሚሰራ ቢዝነስ የለም አለ። አይ ባይ ዘ ዌይ 100% ሶሻል ሚዲያ ላይ ዲፔንድ ማድረግ አለበት ባይ አይደለም እኔ እሱን ፓርት እንድትነግረን ነው። አሁን ብዙዎቹ አቅማቃቸውን ቢዝነሶች አሉ ሙሉ ለሙሉ ሶሻል ሚዲያ ወይም ቲክቶክ ነው ኢንካም ጀነሬት የሚያደርግለት እና ኢንካም ጀነሬት ሲያደርግና አንዳንዴ ደግሞ ምን እንሆናለን ኮምፎርት ዞን ውስጥ እንገባለን። ምክንያቱም ከምትጠብቂው በላይ እየመጣ ነው፣ የሆነ ያህል እየመጣ ነው። ሶ ፎከስሽ ሌላ ነገር ላይ ይሆናል። ማርኬቲንግ ስትሪሞችሽን ማብዛት፣ ነገሮችሽን ወደ ራስሽ እንዲመጡ ማድረግ ላይ አትሰሪ። አሁን ዩቲዩብ ደና ነው፣ የራስሽ ዌብሳይት እንዲኖርሽ ማድረግ፣ እነዚህ ነገሮች ያው የራስሽ ስለሆነ you can control it። አሁን ነገ ተነስተው ቲክቶክ ይዘጋ ቢባል ዜሮ ገባን ማለት ነው። ስለዚህ ይሄ 100% ዲፔንድ ማድረግ ሳይሆን ግን ቢያንስ እዛ ያለውን ልክ መስኖ ሲሰራ ውሃ አይደል ቀደድ አድርገሽ ቻናል እንደምታረጊው ልክ እንደዛ ቻናል መደረግ አለባቸው በተወሰነ መልኩ። አንዳንድ ቢዝነሶች ላይ ያን ያህል ላይ ሰራ ይችላል። አሁን ለምሳሌ የኔ የመጀመሪያው ቢዝነስ ቲክቶክ ላይ የለም። ለምን አሁን ሜቢ በትንሹ እያሰብኩኝ ነው። በቲክቶክ በጣም ተጽዕኖ እየበዛ ስለሆነ ድሮ ግን ሶሻል ሚዲያ ላይ አልነበረም። ለምን ጀነራል ኮንትራክተሮች ናቸው ክላይንቶቼ። እነሱ ደግሞ መተንፈሻ ጊዜ የላቸውም አይደለም ቁጭ ብለው ቲክቶክ ላይ ከጠዋት እስከ ማታ ሲሮጡ የሚውሉ ሰዎች ናቸው። ስለዚህ ይሻለው ይሄ ዳይሬክት ማርኬቲንግ እንደሚባለው አንዱ ጋር ሰርቼ አንዱ ሪኮመንድ ቢያደርገኝ ይሻላል። ባይ ዘ ዌይ ማርኬቲንግ ስትራቴጂ ብዙ ጊዜ ያወራዋለሁ። በቃ ይሄ ድሮ ቲቪ ነበር፣ ሁሉም ቲቪ ላይ ይሮጣል። አሁን ቲክቶክ ነው፣ ሁሉም ቲክቶክ ላይ ይሮጣል። ኖ በደንብ መታሰብ አለበት። የት ናቸው ነው ክላይንቶች የት ናቸው? ያው የት ነው የሚያድሩት? ምን ነው የሚያደርጉት? የት ጋር ብትሄድ ይሻላል? በምን መልኩ ብታቀርበው ይሻላል የሚለውን ነገር አስበው እንጂ አሁን ላይ እንደዛ ነው። በቃ እንትን ላይ ማስታወቂያ ያሳያለው ይላል 100,000 200,000 ላይክ ሊኖርሽ ይችላል። እሱ አይደለም ፖይንቱ፣ ላይክ አይደለም። ይሄንችን ነገር አንደርስታንድ አድርገው ወደ ቢዝነስሽ መምጣት አለባቸው። ስለዚህ አሁን ከድሮ ትንሽ ቀለል ብሏል፣ ግን ደግሞ ዝም ብሎ ቪዲዮ መልቀቅና ግን ቲክቶክ ላይ አካውንት መያዝ ማርኬቲንግ እየሰራው ነው ግን ያስብል።
ኦኬ ያው እንግዲህ ዛሬም የተገናኘነው ስለ ቢዝነስ ዲቴል ለማውራት እንደመሆኑ እስቲ ፍሮም ስክራች እንጀምርና ቢዝነስ ምንድነው ቢዝነስ ማለት ምን ማለት ነው ከሚለው እንጀምር። ብዙ ሰው እንሰማለን ቢዝነስ አለኝ ቢዝነስ ጀምራለሁ ወይ ቢዝነስ ፌል አደረገ ብቻ። ቢዝነስ ማለት ችግር መፍታት ማለት ነው። ማለት ያየሽውን የሆነ አይነት ችግር ኖቲስ አድርገሻል ሶሳይቲ ላይ እንደ አገር ኖቲስ ያደረግሽውን ችግር ያንን ችግር መፍታት ነው ወይም ደግሞ ለዛ ችግር ቫልዩ ይዘሽ መምጣት ነው። ያንን ችግር ስትፈጪ አንቺ ቫልዩ አለሽ አይደል? የሆነ ሴት እየጨመርሽ ነው የሆነ መፍትሄ እያመጣሽ ነው። ስለዚህ እኔና አንቺ በግል ማንችለውን ቢዝነስ ግን ይችላል። ትልቅ ስለሆነ ትላልቅ ነገሮችን መስራት ይችላል። ስለዚህ ያንን ነገር በትክክለኛ ሁኔታ የተቸገረውን ሰው አድሬስ ማድረግ ነው። እሱን አድሬስ ከማድረግ አንፃር ግን ተቋሙን ትገነቢዋለሽ። ምክንያቱም እሱን አድሬስ ስታደርጊ መንግስት አለ፣ የተለያዩ ነገሮች አሉ። ስለዚህ ፎሎ አፕ ማድረግ አለብሽ። ምክንያቱም ኤንጂኦ አይደለሽም ወይ ደግሞ ኤንጂኦ እንኳን ሃይሊ ሬጉሌትድ ነው። የእምነት ተቋም አይደለሽም። የእምነት ተቋም ሄዶ ይረዳል። ችግር ካየ ለመፍታት ይሞክራል። ግን ዝም ብሎ እንደፈለገ ነው የሚሄደው። ዛሬ እዚህ ነገ ሄደው የረሳውን ይመጣል ምናምን። ቢዝነስ እንደዛ አይደለም። ስለዚህ በትክክለኛ ያገኘዋቸው ነው ወይ አድሬስ ያረኩ ነው ወይ የሰፋ ነው ወይ እነማን ናቸው የሚያገኙት እነማን ናቸው የሚከታተሉት ገንዘቡ እንዴት ይገባል እንዴት ይወጣል የሚለው ደግሞ ከጀርባ ስትራክቸር ይፈልጋል። ነገር ግን ቢዝነስን ስትጠቀልዩ ማህበረሰብና ሀገር ላይ ያለን ችግር የሚፈታ ተቋም ነው ቢዝነስ ስንል። ያንን ወደ ምን የሚቀይር ወደ ብር የሚቀይር ማለት ነው። የሚፈታ የሚለው ላይ ስትሬስ ያደረኩት ለምንድን ነው? አድቫንቴጅ መውሰድ ይቻላል። በቃ ምንም አሁን እኮ ሀገራችን ላይ እንዳለው ነው። እቃ መደበቅ ነው፣ የሆነ ነገር መደበቅ ነው፣ የሆነ ነገር እንትን ማለት ነው። ከዛ ተወዷል እያልሽ እየተናገርሽ በጣም ማክሲመም የሆነ ትርፍ ማግኘት መቻል እሱ ቢዝነስ አይደለም። እሱ ቢዝነስ አይደለም። ቢዝነስ ማለት የአንድን አገርና አንድ ህብረተሰብ ላይ ያለን ችግር መፍታት። ችግሩን ስትፈጪ ግን ለፈታሽበት ችግር የሚሰጥሽ ምን አለ ሬሙነሬሽን ወይ ደግሞ ፔመንት ይኖረዋል። ምክንያቱም በነፃ ስለማትሰጪው ማለት ኦልዌይስ ቫልዩ ነው የምትሰጪው። እኛ ጋር አብዛኞቹን ስታያቸው ትከፍያለሽ እንጂ የከፈልሽውን ያህል አታገኝም አይደለ? ካርዶ ፕራይስ ይሰጡሻል እንጂ ቫልዩ አይሰጡሽም። ስለዚህ ከነሱ ቢዝነስ ጋር ማውራት አትፈልጊም፣ ስማቸውን ማወቅ አትፈልጊም፣ መቀጠል አትፈልጊም። ይሄ ቢዝነስ አይደለም። ለምን? ቢዝነስ የድርጅትን የሀገርን ችግር እየፈታ ሲሄድ ይቆያል። ገባሽ? ገና ለ100 150 ዓመት 200 300 ዓመት መቆየት ይችላል። የተለያየ ሀገሮችም ሊገኝ ይችላል። ስለዚህ የተገኘ ተቋም ህብረተሰብ ላይ ሜጀር የሆኑ ችግሮችን የሚፈታ ኢኮኖሚካል ቤኔፊቶችን ይዞ የሚመጣ ተቋም ማለት ነው እንደኔ ዴፊኒሽን። ኦኬ ያው ቢዝነሶች ደግሞ ፌል ያደርጋሉ እንደየእድሜያቸው ቢለያይም ማለት ነው። ግን ብዙ ጊዜ 5 ዓመት የቆየ ቢዝነስ ፌል ያደርግም እንደ ልምድ ወይ እንደዛ ሲባል ሰማለሁኝና እሱ ነገር እውነት ነው ወይ? አንደኛ። ሁለተኛ ደግሞ ቢዝነሶች ለምንድነው ፌል የሚያደርጉት? ለምሳሌ ጀማሪ ሊሆን ይችላል፣ መካከለኛ ቢዝነስ ሊሆን ይችላል፣ or ደግሞ በጣም ከፍ ያለ ብዙ ዓመት የሚቆየ በደንብ የተደራጀ ቢዝነስ ፌል ሲያደርግ እናያለን። እና ምንድነው ምክንያቱ? ለምንድነው ፌል የሚያደርጉት? በተለምዶ ልክ ነሽ ይባላል 5 ዓመት ይባላል። ለምንድነው የስታርታፕ ሲባል ከ5 እስከ 7 እንደዚህ ዓመት የሚባሉት ቢዝነሶች ያ ብዙ ጊዜ በጣም ማክሲመም የሆነ ፌሊየር ያለበት ቦታ እዛ ስለሆነ ነው። ኦልሞስት 96% የሚሆኑት ፌል ያደርጋሉ ይባላል። ስትደማምሪያቸው ወደ ላይ ስትወስጁ ማለት ነው። 10 ዓመትን የሚያይ በጣም ጥቂት ካምፓኒ ነው። ለምንድነው የመጀመሪያ አካባቢ የሚያጋጥምሽ ችግር ካሽ ፍሎ ነው፣ የገንዘብ እጥረት ነው። ምክንያቱም አይዲያሽን እየሰጠሽ ነው የመጣ ነው፣ ግን ደግሞ ያን ያህል ገንዘብ አያስገባም ገና እያደገ ስለሆነ ማለት ነው። ስለዚህ የገንዘብ እጥረት ብዙ ጊዜ ይኖራል። ከዛ ያችን የገንዘብ እጥረት ደግሞ ለመመለስ ሲፈልጉ የሚወስዷት ዲሲዥን ደግሞ የባሰ ድርጅቱን ይገላል። ገብቶሻል? ምክንያቱም ልክ አሁን አንቻው ሰው ለምሳሌ ገንዘብ ሲያጣ ምንድነው የሚያደርገው? አይ በቃ ገንዘብ የለኝም እንዲህ ነገሮች መቆም አለብኝ ሳይሆን ወደ ብድር ነው የሚገባው፣ ወደ ዕዳ ነው የሚገባው። ከዛ የሚመጣውን ብር ግን ለስራ አይውልም፣ ለዕዳ መክፈል ሆነ ወጪ መክፈል ምናምን ይውላል። ገብቶሻል? እና ካለበት አይወጣም። ሁሌ ያሱዬ ሲጨነቅ ነው የምታየው። ሀብታም ሊመስልሽ ይችላል፣ ብር ያለው ሊመስልሽ ይችላል፣ ግን ከጀርባ ስታየው ብዙ ዕዳዎች አሉበት። ይሄ ብዙ ቢዝነሶች ላይ ታይዋለሽ። ያጋጠመንን ችግር በትክክለኛ ከመፍታት ይልቅ በሌላ ነገር ለመፍታት እንሞክራለን። እሱ የበለጠ ችግር ውስጥ የከተተ የተቆላለፈ ይመጣል ማለት ነው። ሶ ማርኬቱን በትክክል አንደርስታንድ አለማድረግ፣ ትክክለኛ ነገር ይዞ አለመግባት፣ ምርቱ አሪፍ ስለሆነ ይሸጥልኛል ብሎ ማሰብ፣ አሪፍ ፕሮዳክት ይዤ ገብቻለሁ በቃ ይሸጣል ብሎ ያስባል። እንደዛ አይደለም። አሪፍ ፕሮዳክትና አሪፍ ሰርቪስ ስላለ አይደለም የምትሸጠው። ኮካኮላ በቢሊየን እየሸጠ ያለው የሚገርም ምርት ሆኖ አይደለም ማለት ምናቀው ያን ያህል ጠቃሚ ሆኖ አይደለም። ሁለተኛው ስትራክቸር አለመስራት ነው። ስትራክቸር አለመስራት ነው ምን ይሆናል? ሁሉም ጫና ባለቤቱ ላይ ይሆናል ወይ ጀማሪው ላይ ይሆናል። ኢንካም ያመጣው እሱ፣ ገቢዎች የሚሄደው እሱ፣
ሰራተኛ የሚቆጣጠረው እሱ ሁሉ ነገር እሱ ይሆናል ማለት ነው። ይሄ ሲሆን ወደ ላይ በጣም ነገሮቹ ተቋጥረው ይዘዋል። ስለዚህ ድርጅቱ እንዳሰበው መስፋት አይችልም። ከዛ ደግሞ እዛው ላይ የሚፈጠሩ ትላልቅ ችግሮች እያደከመው ይመጣል ድርጅቱን ማለት ነው። እሱ ለቆ ሲሄድ በጣም ነገሮች ይሳሳሉ። ከዛ እዛም እዚህ መሮጥ ይደክማል። የተለያዩ ችግሮች ይፈጠራሉ ማለት ነው። ይሄ ሁለተኛው የስትራክቸር ችግር ብዙዎቹን ይጥላቸዋል። በጣም ብዙዎቹን ማለት ነው። እንደምናወራው ቀላል ስላይደለ እኛም አሁን ትሬኒንግ ስንሰጥም ኮንሰልት ለማድረግ የምንሰራው ነገር እሱ ነው። ብዙ ጊዜ ስራውን እንችላለን። ለምሳሌ ምግብ ኩክ ማድረግ ትችላለሽ፣ ጎበዝ ናት። ችግሯ ግን ማርኬቲንግ እና ስትራክቸር በቃ እንዴት አርጋ እንደምትሸጠው ከዛ ደግሞ እንዴት አርጋ ሰራተኞች ቀጥራ እንዴት አርጋ ነገሮች እንደምታስተካክል ማኔጅ ማድረግ ማለት ነው። እነዚህ ሁለቱ ችግሮች አሉ። እነዚህ ሁለት ችግሮች ደግሞ እንዳያልፉ ያደርጋቸዋል። ምክንያቱም አንድ ሰው ነው እየተጋፈጠ ያለው፣ ብዙ ነገሮች ያጋጥማሉ፣ ችግር ይፈጠራል ማለት ነው። ሰራተኛ የማይሆን ነገር ሊያደርግበት ይችላል። ብዙ ሄዴኮች ይኖራሉ መሀል ላይ። ትላልቅ ጃይንቶቹ ምንድነው ችግራቸው ብትይ ኢንፍሌክሲብል አይደሉም። ለምን? አሁን በጣም ትልቅ ናቸው፣ ጃይንት ናቸው፣ ትልቅ ነው። ይሄ ቶሎ ነገሮችን የመቀየር ቶሎ ነገሮችን ዲሳይድ ወደ ማድረግ አንድ ዲሲዥን ላይ ድረስ እስኪወስድ መከራ ነው። በቃ አንድ ሰው ቶሎ አይወስንም። ከዛ ስብሰባ ተብሎ ነው። ምክንያቱም ትልቅ ናቸው፣ የተለያየ የራሳቸው ነገር አለ። ኦሬዲ ማርኬቱ ላይ ያለን ብለው ስለሚያስቡ ይዘናጋሉ። ደግሞ ኦሬዲ በተሰራው ነገር ይሁን ያህል ኢንካም እየተገኘ ስለሆነ በደንብ ፈትሸው ወዴት እንሂድ፣ በቃ ነገራችንን እንቀይረው ወይ እንትንን እንቀይረን ያው መስጫለ እንጂ የሆኑ ነገሮች በተሳሳቱ ቁጥር ስርዓት አድርጎ ከዚህ በኋላ እንትን ነው ይሄን ነገር የሚጨርሻ ማስጠንቀቂያ ነው የምሰጥ ምናምን ከዛ አውርታ እንደምን ዋልክ ምናምን ላስት የነገርኩ ሪፖርቶች ይታሉ ምን አደረስክ ምናምን የለም። ገባሽ? ፍሬንድሊ ነን። ስለዚህ ራስ የለው ልክ ራስ እንደሌለው ሰውነት ማለት ነው። ራስ የለው። አንዳንዱ ጋር ደግሞ ሜኒ ሄድስ ነው። እኔ መጽሐፍ ቅዱስ ላይ ለሰይጣን ሲሰጠው ነው ማቀው ኮንፊውዥን ነው። ገባሽ? በጣም ብዙ ጭንቅላቶች አሉ። ምን ማለት ነው? ፋይናንሱም እንደራሱ ይወስናል፣ ቴክኒካሉም እንደራሱ ይወስናል። ገባሽ? ማኔጀሩም እንደራሱ ይሰራል። ባለቤቱ እንደፈለገ ጣልቃ ይገባል። ባለቤቱ መቶታች ወርዶ ፋይናንሱን ያናግራል። ከማን ማኔጀሩን አልፎ ማለት ከዛ ፋይናንሱ ደግሞ ባለቤቱን ማስደሰት ስለሚፈልግ ማኔጀሩን አይሰማም። ብጥብጥ ይላል ማለት ነው። በቃ ማለት ሰራተኞችን ሳላቸው በቃ ግሩፕ ታገኛለሽ። አንዳንዱ አሁን በተለይ መካከለኛ ከፍ ያሉ ድርጅቶች ስናማከር ስለማገኝ ማለት ነው ስትገቢ የሆነ ግሩፕ አለ የእናንተራ ግሩፕ ያስታውቃል። በቃ የሆነ እንትን ከመጣ ያስታውቃሉ አካሄዳቸው ማለት ነው። ለምን ያን ምን ፈጠረ? ብዙ ጭንቅላቶች ስብሰባ ላይ ቁጭ ብለሽ ለምሳሌ ሚቲንግ ላይ የእያንዳንዱ ሄድ ልንከራከር እንችላለን። እኔ እሱን በጣም ነው አድቫይዝ ማድረግ። ከምን አንፃር ፐርሰናል አንቺ ባክሽ አንቺ ድሮ ምናምን ሳይሆን ቢዝነስ ዋይስ ይሄ እንዲህ ያስኬደን አይደል እንዲሄድ ተባብለን እንስማማ። ከዛ በኋላ አካሄድ ካስቀመጠን በኋላ ግን ከላይ ጀምሮ እስከታች ግን እንከተለዋል። ካልተከተልክ ፋይናንስ ታች ያልተከተለ ፋይናንስ ሄዱ ስርዓት ያስይዛል። ይሄ እንትኖቹን ካሌለ ኦፕሬሽናል ማኔጀር ሊሆን ይችላል። ከሱ ደግሞ ዋናው አለ። ስለዚህ በዛ ላይን ኦፍ ኦቶሪቲ መሰረት በተቀመጠው መሰረት ግን ዲሲዥኖች ሜክ መደረግ አለባቸው፣ ስራዎች መሰራት መቻል አለባቸው እንጂ ይሄ እኔ ብዙ ጊዜ እላለሁ ቢዝነስ ላይ ይሄ የትንፍጩ ዱቄቱን አምጪው ቢዝነስ ላይ አይሰራም። የት እንዳስፈጨሹ ምን እንዳደረግሽ ማወቅ ፈልጋለሁ። ለምን ዱቄቱን ሳይሆን ፈልገው የተደጋገመ ዱቄት ነው ፈልገው። ገባሽ? ፕሮሰሱን ካወቁት ዱቄቱን መድገም አያቅተኝም። ዱቄቱን ካመጣልሽ ግን በዲፔንደንት ነኝ ባንቺ አላቅማ እንዴት እንዳደረግሽው። ስለዚህ አንቺ ስትለቂ መከራ የለኝ ነው በተቀመጥ አለበት። ስለዚህ ቢያንስ አንቺ በትለቂ ሌላ ሰው አለ ቢዝነሱ ሳይበጠበጥ ራን ያደርጋል። በተቻለ መጠን ይሄ ነገሮች ቢቀሩ በጣም በደንብ አንስታቸዋል። ግን አንድ ድርጅት ነው ለመባል ምን ማሟላት አለበት? እንዳልኩሽ ሶልቭ የሚያደርገው ችግር መኖር መቻል አለበት። ማርኬት ሼር ሊኖረው ይገባል። በእንትኑ ነው ማውራሽ ወደዛ መድረስ ስላለብን ማለት አሁን ሰው ሲባል ምን አይነት ሰው ነው ስንባባል ሁላችንም እኮ ሰው ነን አይደል? ግን ደግሞ በቃ ትክክለኛ ሰው ብለን የምንሰጣቸው ነገሮች አሉ አይደል? ሁላችንም እንደርስባቸው እንፈልገው ማለት ነው። ስለዚህ ድርጅት መኖሩ ነው የሚታወቀው ማርኬቱ ላይ ሼር ሲኖረው ነው። ዝም ብሎ ኤግዚስት ሲያደርግ አይደለም። ይለያያል። ባይዘው የፈለገ የሸጥሽ ማንም ላይ ያቀሽ ይችላል። የሆነ ያህል ሚሊዮን ልታገኝ ትችያለሽ። ማርኬቱ ላይ ግን ሼር ሲኖርሽ ያው ሰራተኞች ሲኖሩ ስትራክቸር እና ሲስተም ሲኖረው ሶልቭ የሚያደርጋቸው ፕሮዳክት እና ሰርቪሶች የሚታወቁ በደንብ ዲዛይን የተደረጉ ከመጀመሪያ እስከ መጨረሻ የሚታወቁ ፕሮዳክት ኤንድ ሰርቪስ ቢኖረው ፕሮዳክት ኤንድ ሰርቪስ ስልሽ በትክክል ለምሳሌ ፕሮዳክት እንዴት እንደሚመረት እናውቃለን። ሰርቪስም እንደዛው። ለምሳሌ አሁን የትሬኒንግ ስሰጥ ከየት ወዴት ምን እንደሚሄድ ኮንቴንቱ ኤቭሪ ነገሩ ይታወቃል። ልክ እንደ ፕሮዳክት ዲዛይን መደረግ መቻል አለበት። የሚያቀርበው ነገር የሚታወቅ ሚዲያ ፕሬዘንስ ያለው
ሰራተኛ ዋይዝ ያው እንትን ለሚትለን እናደርግ እንችላለን ምክንያቱም ያደገ እየመጣ ስለሚሄድ ማለት ነው እንደየቢዝነሱ ካልቸር ደግሞ እንደየቢዝነሱ ማንነት ደግሞ የተለያየ ሊሆን ይችላል ግዴታውን እንደ ድሮ 100 እና 200 ሰው ያስተዳድርሽ ላትት ትችያለሽ ዲፔንዲንግ ኦን ዮር ቢዝነስ በሌላ መልኩም ልትሄጂ ትችያለሽ ግን ማርኬቱ ላይ ሼር ያለው ትክክለኛ ስትራክቸር እና ሲስተም ያለው የሚታወቁ ፕሮዳክት ኤንድ ሰርቪስ ያሉት የሚታወቅ ሊደርሺፕ ስትራክቸር ያለው የራሱ የሆነ ኦርጋናይዜሽናል ስትራክቸር ያለው እንዳልኩሽ ደግሞ ማርኬቱ ላይ ሼር ያለው ካምፓኒ ሲሆን ሞር ኦፍ ድርጅት ይባላል ኦኬ ድርጅት በምን ይፈተናል ምን ይፈተናል ብዙ ነገር በጣም ብዙ ነገር ሁለት አርገን ክላሲፋይ ካረግነው ኢንተርናል እና ኤክስተርናል ብለን ማየት እንችላለን ኦኬ የውጩ ያው ኢኮኖሚ ላይ የሚወጡ ፖሊሲዎች የህግ መቀየር የተለያዩ ሁኔታዎች አሉ ለምሳሌ እኔ የተፈጥሮን ትንሽ ሊሆን ይችላል ለምሳሌ አሁን ኮሮና በጣም አፌክት ያደረገን ሶ ኤክስተርናሊ የሚሆኑ ነገሮች ስላሉ ማለት ነው ጦርነት የተለያየ ነገሮች ሲሆኑ ፕሮዳክት ላይ የሚፈጠር ነገር አለ ይሄ ኤክስተርናሊ ነው እንዳልኩሽ ያው የካስተመር ቢሄቪየር መቀየር እንደ ጀነሬሽናሊ የሚቀየር ነገር አለ አሁን እንዳልኩሽ ማለት ነው እሱ ራሱ አፌክት ያደርግሻል ነገርሽን ምክንያቱም ከዓለም ወይም ከሙሉ ሲስተም ይወጣ አይደለም ወይ ልክ ማርስ ላይ ሆነሽ መተሽ ይሰራሽ የምትመለሽ አይደለም እዛው ነሽ ያለሽ ስለዚህ የምትቀጥሪውን ሰራተኛ የምታወጪውን ፕሮዳክት የምትሰሪውን ስራ ኤቭሪ ነገርሽን አፌክት ያደርጋል ስለዚህ እነዚህ ነገሮች አፌክት ያደርጋሉ ጀነሬሽናል ጋፑ አፌክት ያደርጋል እንዳልኩሽ ገቨርንመንት ያለሽበት አፌክት ያደርጋል ያለንበት ሀገር አፌክት ያደርጋል ምክንያቱም ያለ ሪሶርሶች ኤቭሪ ነገራችን ላይ ስለሚይዝ ማለት ነው እኔ ኢትዮጵያ ውስጥ ሆነና አሜሪካ ሆነ አንድ አይደለም ስለዚህ ይሄ ነገሮች ኤክስተርናሊ አፌክት ያደርጋሉ ኢንተርናሊ እንዳልኩሽ ትክክለኛ የሆነ ስትራክቸር አለማስቀመጥ በሲስተም ነገሮችን አለመያዝ እንትኖቹን ኮንትሮል አለማድረግ አለመከታተል ትክክለኛ የሆነ ማርኬቲንግ ስትራቴጂ አለመያዝ ፔኔትሬት ያረክሽ የምትሄጂበት ማለት ነው የሚያይና ቢዝነስ ፕሮዳክት የማቴሪያል ፕራይስ ምናምን የምንላቸው ነገሮች እንዳሉ ሆኖ ማለት ነው ግን ይሄ በጣም የምርም ቪዚብል የሆነ ኢምፓክት የሚኖረው እንዳልኩሽ ውስጥ ስትራክቸር አለማጣት እግሩ አለመጽናት የጸና ሀገር ከሌለው ገፋ ስታደርግ ይወድቃል ለነቅ ሲል ይወድቃል መራመድ አይችልም እንደዛ እንደየካምፓኒው ቢለያይም እግሩን የያዙት ነገሮች ይኖራሉ እንዳይሄድ አድርገው ያሰሩት ነገሮች ይኖራሉ የሊደሮቹ የአስተያየት ማነስ ብዙ ጊዜ ሾርት ሳይትድ ነን ቢዝነስስ እና ያርቀና ናይም ብዙ ጊዜ ቻሌንጅ አረጋቸዋለሁ በቃ እኔ የሚገርምሽ እኔ ቢዝነስ ላይ ላሉ ስለሆነ ዲዛይን የተደረገው ፕራክቲካል ማድረግም ስለምፈልግ ማለት ነው ግን ሰፈር ውስጥ ሱቅ ላይ ያለ ባልትና የሚሸጥ ልጅ እኔ ጋር ጆይን አርጓል ሲያወራኝ ጆይን አርጋልኩት ለምን ማውራው ስለሆነ ትላልቅ ካምፓኒዎች አይደለም ለምን አንተ ለምን አትሆንም የዛሬ 5 አመት 10 አመት መሆን አትችልም ነገ ባንል ኔክስት ይር ባንል የዛሬ 5 10 አመት ኤክስፖርት የሚያደርግ ሰው መሆን አትችልም ኢንዱስትሪ በጣም ትልቅ ነው በጣም ትልቅ ዲማንድ አለው ለምን ማደግ አይችልም ማደግ የምትችልባቸው ነገሮች ማወቅ ብቻ ነው የሚጠበቅበት ሶሻል አድርገ ብዬ አስገብቻለሁ ማለት ነው ሶ ይሄ ገባሽ እንትን አይደለንም በቃ በጣም አክቹአሊ እንደ አገርም እንደ አህጉርም የተሰራብን ችግር ስለሆነ ሾርት ሳይትድ ነን ምክንያቱም ጦርነት አንዴ ይነሳል የሆነ ህግ ይቀየራል ብዙ ነገር ስለሚሆን ረጅም ማየት አትችልም ስለዚህ በተቻለ መጠን ሾርት ሳይትድ ነን በቃ ከሆነች ነገር ውጪ ብዙ ነገር አናይም ትንሿን ነገር ብቻ እናያለን ሶ እንደዛ ያልሆነ ሩቅ ማየት የሚችሉ አይነት ቢሆኑ ደግሞ በተለይ ቢዝነስ ሊደሮችን በጣም ሪኮመንድ አደርጋለሁ ኦኬ ቢዝነስ ላይ ሪስክ ውሰዱ ይባላል ብዙ ጊዜና ሪስክ መውሰድ ልክ ነው ወይስ ደግሞ እንውሰድ ከተባለም ልክ ነው ከተባለ ምን ማለት ነው ላይ ሪስክ ውሰዱ ማለት ነው እንዴት ነው የምንወስደው የሚለው እስቲ ሪስክ መውሰድ ግዴታ ነው ወይዘው ምርጫ አይደለም ማለት መቀመጥ የበለጠ ሪስክ ነው ሪስክ ወስድሽ እንትን ከማለት አለመስራቱ በጣም የበለጠ ሪስክ አለው ግን ሪስክ እንውሰድ ሲባል ዝም ብለን ዘለን እንግባበት አይደለም ይሄ አንዳንዶቻችን እንደዛ ነን እኔ ደፋር ነኝ ቢዝነስ ላይ ይላል ጥሩ ነው አንድ ጥሩ ካራክተር ነው ደፋር መሆን ግን የአይን የተሸፈነበት ደፋር ሰው መሆን ግን አሪፍ አይደለም ምን ብዙ ችግሮች ስላሉት አሁን ላይ እንደ ሀገራችን ያው በኢትዮጵያ ስለሆነ የምናወራው ኢኮኖሚያችን ሺፍት አድርጓል ሲዝኑ ሺፍት አድርጓል እና ይሄ እንደ ድሮ
ድሮ ዘለሽ ትገቢበታለሽ ካልሆነ አልሆነም ብቻ ብዙ ነገር አለ። አሁን እንደዛ የሚባል ነገር የለም። ኤቭሪቲንግ ኮንትሮልድ ነው። አካውንትሽ ቼክ ይደረጋል። ብዙ ነገር አለ። ባሽ ይዞብሽ የሚመጣው መዘዝ በጣም ብዙ ነው። ስለዚህ ሞር ምንድን ነው የሚባለው ካልኩሌትድ ሪስክ ይባላል። ካልኩሌትድ ሪስክ ማለት ምን አይነት መንገዶች ቴስት የተደረገ ይሄ ወረቀት ላይ የተባዛ አይደለም። ብዙ ጊዜ ቢዝነስ ፕላን ሲሰራ ወረቀት ነው የምታባዡ። 1000 ብሸጥ በዚህ ነው ያልባ መርተው አይደል እንደዚህ ብሸጠው ተብሎ ይሰራል። ነው 1000 ባትሸጥስ እንዴት 1000 ብለህ አሰብክ? 10 ለምን አላረከው? ለምን 6 አልሆነም? ዝም ብሎ የተቀመጠ ፊገር ነው፣ ቴስት ያልተደረገ ያልተሞከረ ማለት ነው። ስለዚህ እኔ ካልኩሌትድ ሪስክ ብዬ ሳወራ ምን እላለሁ መሰለሽ አንድ ምንጭ ሲፈነዳልሽ ነው እንትን የሚሰራው ዌል የሚሰራው ይሄ ግንብ ምናምን የምትሰሪበት መጀመሪያ ቼክ አድርገሽ ነው አይደል? አንድ ነዳጅን የሚያወጣ ወይም ደግሞ ዘይትን የሚያወጣ ወይ ወርቅን የሚያወጣ በው ትልቅ ፕላንት የምንሰራው መጀመሪያ አይተን ነው አይደል? ትንሽ ነገር መኖሩን አይተን ነው። ስለዚህ ካልኩሌትድ ሪስክ ማለት ነው ቼክ አድርጉት። አክቹአሊ ቼክ ማድረግ በተለያየ መንገድ ቼክ ማድረግ ይቻላል። ክላይንቱ ጋር አፕሮች ማድረግ ሊሆን ይችላል። አሁን ለምሳሌ አንዳንድ ምርቶች አይተሽ ከሆነ ሱፐርማርኬት ልንገባ ስንል ያቀምሱናል አይደል? እርጎ በይ whatever ያቀምሱናል። ለምን ስናየው እኮ እርጎ ምርት ትንሽ ነው ያለው ሰው ይወደዋል። ባካ ምርተው አይደለም። ኖ ቴስት ይደረጋል። የትኛውን ይወዱታል? የትኛውን ፍሌቨር ይወዱታል? ምን ይወዱታል? የተለያየ ቦታ ጋዘር ይደረጋል። የሆነ ያህል ይሞከራል። ከዛ በትንሽ ተመርቶ ይቀመጣል። ይሄ ስቴፕ ባይ ስቴፕ መሄድ ገብቶሻል። በተቻለ መጠን ስትዘይ እንኳን ቢያንስ በአንድ እግርሽ መቆም የምትችይበት እንጂ ትልቅ እንትን መዝለል ከባድ ነው የሚሆነው። 3-4 ስቴፕ መዝለል ከባድ ነው የሚሆነው። እንደየእንትኑ ደግሞ ቢያማከሩ ጥሩ ነው። ኦኬ ብዙ ጊዜ ኦፕቲሚስቲክ ነን። ኦፕቲሚስቲክ ማለት ተስፈኞች ነን። ብዙ ጊዜ እኔ አሁን ይሄን ነገር ብጀምር አሉኝ ቲሞች አሉኝ እንዲም ይዞኝ ማለት አሁን ራሱ ብዙ ነገሮች አሉ ላስብ እንትን እንላቸው ማለት እንዴት ሆኖ እንትን ሆኖ ይሄው ቁጥሩ ይሄ ነው እንደዚህ ነው ምናምን የሚሉኝ አሉ። ትንሽ ወረድ የሚያደርጉኝ ማለት ነው። አንዳንድ ሰው መሮጥ ይፈልጋል። በቴሌቪዥነሪ ሲሆን በጣም መሮጥ ይፈልጋል። ያኔ ቢዝነሱን ያፍነዋል፣ ባሽ ይረግጠዋል። ስለዚህ እንደዛ እንዳይሆን ከኋላ ኮንትሮል የሚያደርጉ ሰዎች ያስፈልጋሉ። ሪያሊቲን ቼክ የሚያደርጉ ምን ያህል ኢንካም ጀነሬት እያደረክ ነው፣ አሁን ምንም ስራ ሳትሰራ አሁን ላይ ምን ያህል ጀነሬት እያደረክ ነው፣ ምን ያህል ኮስት አለብህ፣ how can you afford ያኛውን። ሶ እነዚህ አይነት ካልኩሌትድ ሪስክ መውሰድ በጣም 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 ግዴታ ነው። አሁን ይሄ ወሳኝ ጥያቄ ነው የጠየቅሽው። ለምን ድሮ በተለምዶ ነበረ ስራ የሚሰራው። ከሆነ ያለ ያመጣል፣ ይዘረግፋል፣ ይሰራል፣ ምንም ያደርጋል። አሁን እንደዛ አይደለም። ደግሞ የሚሰራላቸው ነበር እኮ አይደል? በጣም ይሰራል እንዴ! ድሮ የደጉ ዘመን እላለሁ ነው ሳሰለጥናቸው የደጉ ዘመን እላለሁ። በቃ ምንም ሲጀመር ገቢዎችን በጣም ያስቅ ግብር ነበር የምትከፊው፣ ቁርጥ ግብር ነበር። እንደፈለግሽ ትኖሪያለሽ። እነሱ የማያውቁትም መጀመሪያ አካባቢ ማለት ነው። ስለዚህ ምንም አንቺ 10 ሚሊዮን አትረፍሽ 10 ሺህ ልትከፊ ይችላልሽ። ታክስ 10 ሺህ ማለት ነው 3-5 ሚሊዮን ይችላል። እንግዲህ አይታወቅም ነበር። በቃ ብዙ ነገር ትሰራለሽ። ተሳሳቺ ቢያንስ የእቃውን ብር ነው የምታጭው። ገባሽ? አሁን ቢያንስ የሆነ ነገር ብታመጪ እዛም ኖ አሁን ቫት አለው፣ ይዞሊንግ አለ፣ ታክስ አለ፣ ኤቭሪ ነገሮች አሉት። አዎ ዝም አንቺ ብቻ አይደለሽም፣ መንግስትም እየገባበት ነው። ስለዚህ ይሄ አሁን በጣም አንድ ሰው ነው አክቹአሊ አሁን የሚጽፍልኝ ባክ ቢዝነስ በልምድ ነው ምናምን የሚል እስካሁን ያልነቃ ሰው አለ። ተጠርጎ የሚጣ ማለት ነው። ማለት አሁን ይሄን ሲሪየስሊ ነው ማወራው። በቃ እንዳድሮ ይቀጥልልኛል ብሎ ካሰበ ከቢዝነስ ነው የሚወጣው። ኢትስ ኢምፖሲብል እንደዛ ማለት በቃ መልመድ አለብን። ጀነሬሽናሊ የሆነ ያህል ነገር ማስተካከል መልመድ አለብን። በቃ ኢትዮጵያ ማርኬቱ ይከፈታል ምን ጥያቄ አለው? ደግሞ መከፈት አለበት እንጂ እስከመቼ ተይዘን ይሆናል? ገብቶሻል? ቢራሱ የሆነ አድቫንቴጅ አለው፣ ከባድ የሆነ ደግሞ ችግር ያመጣል። ዲስአድቫንቴጆች ይኖሩታል። ግን እንዳለም ሆኖ የሚሄድበት ነገር አለ። ስለዚህ ድሮ አያቴ የሰራውን አባቴ የሰራውን እኔም ደግመዋለሁ ባክ በእንትን ቢዝነስና ትዳር በዘመን በእንትን አይደለም በዘር ማንዘር አይደለም። ገብቶሻል? የራስሽ ነው በቃ ሃይማኖትን በዘር ማንዘር አይደለም፣ የራስሽ ነው በቃ አንቺ ነሽ ዲሳይድ አድርገሽ የምትኖሪው። ስለዚህ ይሄ በጣም አሁን ላይ በተለይ ትላልቅ ስራ እየሰራ ያሉ ለመግባት የሚፈልጉ ሰዎች በጣም በቃ ራሳቸውን ማሳደግ መቻል አለባቸው ብያምናለሁ። ትክክለኛ የፋይናንሻል እውቀት ግዴታ አካውንቲንግ መማር አይጠበቅባቸውም። ፋይናንስ ብርን ግን ማወቅ አለባቸው። እንዴት ራን ያደርጋል፣ ኮንትሮል ይደረጋል፣ መንግስት ምን ይፈልጋል፣ እንዴት መጠንቀቅ አለብኝ፣ ዕቃ ሲመጣ በምን መንገድ እና የሚሉትን ነገሮች አለበለዚያ የማይወጡት ነገር ውስጥ ይገባሉ። ስለዚህ በእውቀት ይጀምሩት ነው አንደኛው ሪስክ መቀነሻ መንገድ በእውቀት ነው። ትሬኒንጎችን መውሰድ፣ አማካሪዎችን ማማከር። ኦኬ ገንዘብን አነሳ። ያው ቢዝነስ ደግሞ ከገንዘብ ጋር ነው የሚሄደውና ገንዘብ ምን ማለት ነው ላንተ? ምን ትርጉም ይሰጣል? ገንዘብ
ይሄ አሁን የምንገበያይበት ገንዘብ ያው የኛ ገንዘብ አይደለም። የማን ነው? የኛ አይደለም ስልሽ ያንቺ አይደለም ማለት ገንዘብ የኔ አይደለም። ለዛ ነው እኮ መቅደድ አልችልም፣ ማቃጠል አልችልም። ኦኬ እሺ፣ ብሯን ነው የምልሽ። እቺ ፊያት ማኒ የምትባለው ማለት ነው። እሺ አይደል? ለሰጪው መከፈል አለበት ነው የሚለው። ትሬድ ማድረጊያ ሳይክል እያደረገ የመጣ ነው። አሁን እጃችን ላይ የደረሰ ነው። ባርተር ነበር፣ የተለያየ መንገዶች ነበሩ። አሁን ትሬድ ለማድረግ ነው፣ አንድ ነገር ትሬድ ለማድረግ የተሰጠ ነው። ግን ትክክለኛ ገንዘብ ስንል ምን አይነት ነው ካልሽኝ መባዛት የሚችል